ኳስ ሜሲን የደስታ እንባ ስታስነባው ክርስቲያኖ ሮናልዶን ደግሞ የልብ ስብራት እንባን አስነብተዋለች። እግር ኳስ በ90 ደቂቃ ውስጥ በሚፈጠር ምትሃት በቅጽፈቶች የተሞላች ስትሆን ለአሸናፊዎች ደስታን ስታላብስ፣ ለተሸናፊው ደግሞ ሐዘንን ታከናንባለች። ብዙዎቻችን በእግር ኳስ ፍቅር የምንነደፈው በሚከሰቱት ክስተቶች የተሞላ በትዝታና ባይረሴ ሁነቶች የተከበበች በመሆኗ ነው። በእግር ኳስ መንደር ውስጥ ደግሞ ግዙፉ መድረክ በ4 ዓመት አንድ የሚመጣው የዓለም ዋንጫ ሲሆን ይህን የሚያሳኩ ብሔራዊ ቡድኖች አገርን በክብር ከፍታ ላይ እንደ መስቀል ሲያስቡት፣ ለግል ተጫዋቾች ደግሞ በእግር ኳስ የሕይወት ዘመናቸው እንዲያሳኩት ከሚያልሙትና ከሚመኙት የምንጊዜ ምኞታቸው አንዱ ይህን ዋንጫ ከፍ ማድረግ ነው። ምንም ያክል በሊጎች የተሳካላቸው ድንቅ ኮከቦች በዓለም ዋንጫው ሲደበዝዙና በዕድሜ መግፋት ምክንያት ደግሞ ወደ መድረኩ አለመምጣታቸውን ሲያስቡ የሲቃ እንባ ሲያነቡ የተመለከትናቸው በርካቶች ሲሆኑ ይህን ክብር የተላበሱ ኮከቦች ደግሞ የአገራቸው ጀግና ተብለው ሲሞካሹ ስማቸው ሁልጊዜም ሲወሳ ተመልክተናል። አርጀንቲና ከሜሲ ጋር በመሆን አንድ ጊዜ በኳታሩ የዓለም ዋንጫን ማሳካት ችላ የነበረ ሲሆን በዘንድሮው የዓለም ዋንጫ ደግሞ ለፍጻሜ እንደሚያደርሳት እየታመነበት ይገኛል። ሊዮኔል አንድሬስ ሜሲ በዘንድሮው የዓለም ዋንጫ ዋንጫውን ከሀገሩ ጋር ማሳካት ከቻለ ሁለተኛው አይረሴ የዓለም ዋንጫዋ ይሆንላታል። በተቃራኒው የዘንድሮ የዓለም ዋንጫ እጅግ አነጋጋሪነቱ በሦስት ሀገራት ጥምረት መደረጉን ጨምሮ የፖለቲካ ውጥረት የተስፋፋበት፣ ፊፋ ከአሜሪካ በላይ ለመሆን የተቸገረበት፣ የኢራን ቡድን እንግልት፣ ሙቀቱና የትሬኒንግና የመጫወቻ ሜዳዎች ምቾት ማጣትን ጨምሮ በቀጣይ የዓለም ዋንጫዎች ላይ ማንመለከታቸው ኮከቦች የበዙበት መሆኑ እጅጉን አሳዛኝ ያደርገዋል። ሞድሪችን ከክሮኤሺያ፣ ኔይማርን ከብራዚል የምናገኛቸው ሲሆን የፖርቹጋላዊው የጽናት ተምሳሌት የሆነው ክርስቲያኖ ሮናልዶን ስንመለከት ግን ልብ ይሰብራል። አብራችሁን ቆዩ። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ የደወል ምልክቷን ሁሌም የምንለቃቸው እንዲደርሷችሁ ስለሚያግዝ እየተጫናችሁ አብራችሁን ስለምትሆኑ ከልብ በማመስገን ወደ ክርስቲያኖ ጉዳይ እናመራለን። የዓለም ዋንጫን አለማሸነፍ የክርስቲያኖ ሮናልዶን ታላቅነት ሊቀንሰው አይችልም ሲል ዘ አትሌቲክስ አስነብቧል። ክርስቲያኖ ሮናልዶ የዓለም ዋንጫን አለማሸነፉ በእግር ኳስ ታሪክ ውስጥ ከታዩ እጅግ ታላላቅ የስኬት ምሳሌዎች አንዱ የሆነው የእርሱ ታሪክ ላይ ጥላ ሊያሳርፍበት አይገባም ሲል የዘ አትሌቲክስ ተንታኝ ኦሊቨር ኬይ ጽፏል። የዓለም ዋንጫ ከሮናልዶ የክብር ማዕድ ላይ የጎደለች ብቸኛዋ ትልቅ ዋንጫ ብትሆንም የእርሱ ታላቅነት ግን ከሁለት አስርተ ዓመታት በላይ ባስመዘገባቸው ስኬቶቹ አስቀድሞ የተረጋገጠ መሆኑን ጽፎ ያትታል። የሮናልዶ ስድስተኛና የመጨረሻ የዓለም ዋንጫ ጉዞ ፖርቹጋል በ16ቱ ጥሎ ማለፍ በስፔን 1-0 በሆነ ውጤት መሸነፏን ተከትሎ በሐዘን ተደምድሟል። በ41 ዓመቱ የፖርቹጋል አምበል ያንን የእግር ኳስ ትልቁን የክብር ዋንጫ የማንሳት ህልሙ ለአንዴና ለመጨረሻ ጊዜ ማክተሙን መረዳት ሜዳውን በእንባ ታጥቦ ለመልቀቅ ተገዷል። የሮናልዶ ከዓለም ዋንጫ ጋር ያለው ግንኙነት ሁልጊዜም ውስብስብ እንደነበር የኦሊቨር ኬይ ጽሑፍ ያብራራል። በ6 የዓለም ዋንጫ ውድድሮች ላይ በ2018 በስፔን ላይ ያስቆጠረውን ሃትሪክና ለፖርቹጋል ያበረከታቸውን ወሳኝ ግቦች ጨምሮ በርካታ የማይረሱ ታሪካዊ ክስተቶችን ቢፈጥርም አገሩን ግን ለዋንጫ ክብር ማብቃት ሳይችል ቀርቷል። እንደ ኬይ ገለጻ ከሆነ የፖርቹጋል እጅግ ጠንካራ ወርቃማ ትውልድ ብቅ ያለው ሮናልዶ ዕድሜው በገፋበት ወቅት መሆኑ ያንን የመጨረሻውን ታላቅ ስኬት የበለጠ አስቸጋሪ አድርጎበታል። ኦሊቨር ኬይ በትንታኔው የሮናልዶ ታላላቅ ስኬቶች የተገነቡት ከዓለም ዋንጫ ውጪ ነው በማለት ያትታል። እርሱ አሁንም በዓለም እግር ኳስ ታሪክ ለክብርም ሆነ ለአገር የምንጊዜውም ከፍተኛ ግብ አስቆጣሪ፣ የሪያል ማድሪድ የምንጊዜውም ከፍተኛ ግብ አግቢ፣ የቻምፒየንስ ሊግ የምንጊዜውም ከፍተኛ ግብ አስቆጣሪ እንዲሁም በወንዶች እግር ኳስ በዓለም አቀፍ ደረጃ
ብዙ ጨዋታዎችን ያደረገ ብቸኛው ተጫዋች ነው። ጸሐፊው እነዚህ አስደናቂ ክብረ ወሰኖች የዓለም ዋንጫ ስኬት ይኑረውም አይኑረውም እርሱን በእግር ኳስ ታሪክ ውስጥ ካሉ ታላላቅ ተጫዋቾች ተርታ በግንባር ቀደምትነት እንደሚያሰልፉት ይገልጻል። ይህ ትንታኔ ፖርቹጋል ከውድድሩ ከመሰናበቷ ቀደም ብሎ ሮናልዶ ራሱ የተናገረውን ቃልም አጉልቶ አሳይቷል። በወቅቱም የዓለም ዋንጫን ማሸነፍ የሥራ ዘመኑን እንደማይተረጉመውና ቀድሞውኑ ለእግር ኳስ የሚጠበቅበትን ሁሉንም ነገር መስጠቱን ተናግሮ ነበረ። እንደ እምነት ከሆነ ይህ አይነቱ አመለካከቱ ሮናልዶ ካለፉት የዓለም ዋንጫ ቆይታዎቹ ይልቅ የዘንድሮውን የመጨረሻ ውድድር ይበልጥ ተረጋግቶ እንዲደሰትበት እድል ሰጥቶታል። ኦሊቨር ኬ ሲደመድም የዓለም ዋንጫው ሮናልዶ ሊያሳካው ያልቻለው ብቸኛው ህልም ቢሆንም ይህ ክስተት ግን የእግር ኳስ ታሪክን የቀየረውንና በመላው ዓለም ያሉ በርካታ ትውልዶችን ያነሳሳውን የእርሱን አስደናቂ የእግር ኳስ ሕይወት ጉዞ በፍጹም ሊሽረው እንደማይገባ በአጽንኦት አስፍሯል። ሮናልዶ እንዳለው ከሆነ በመግለጫው እያነባም ቢሆን ከዓለም ዋንጫው መሰናበቱ ቁጭትን ሳይጭርበት አይቀርም። ነገር ግን አገርን አለማገልገል፣ በእግር ኳስ ታላቁ መድረክ አለመገኘት በውስጡ እንባዎች እንዳዘሉ ይናገራል። ታዲያ ክርስቲያኖ ሮናልዶ እንዳለው ከሆነ ለኔ ምርጡ ዋንጫ የአውሮፓ ዋንጫ ሲሆን እሱንም ለሀገሬ አሳክቻለሁ። የኔ ምርጡ ዋንጫ የዓለም ዋንጫ አይደለም፣ የአውሮፓ ዋንጫ ነው ሲል ሐሳቡን በመስጠት እግር ኳሳዊ ጉዞው በዚህ የደመደመ ይመስላል። ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ እስከ ሪያል ማድሪድ፣ ከሪያል ማድሪድ እስከ ጁቬንቱስ፣ ከጁቬንቱስ ወደ ደካማው የአረብ ሊግ በመጓዝ እዛም እየደመቀ ይገኛል። ክርስቲያኖ ሮናልዶ በዓለም ዋንጫው መድረክ ባይገኝም በእግር ኳሱ ሕይወቱን እንደሚቀጥል ግን መረጃዎች እየጠቆሙ ይገኛሉ። ክርስቲያኖ ሮናልዶ የጽናት፣ የተምሳሌትነት፣ ያልበገሬነት፣ አትችልም ባይነትን በሥራዎቹ አሳምኖ የሰባበረ የገፉትን በሥራዎቹ አንገታቸውን ያስደፋ ድንቅ ኮከብ ነበረ። ክርስቲያኖ ሮናልዶ ዛሬ ሀገሩን በዓለም ዋንጫ ከዚህ በኋላ ተሰልፎ እንደማይጫወትላት አረጋግጧል። እናንተ በዚህ ጉዳይ ላይ የእናንተ ምርጡ ተጫዋች ማን ይሆን? ሊዮኔል ሜሲ አርጀንቲናን ይዞ እየመራ ይገኛል። ወደ ዓለም ዋንጫው የጫፍ ከፍታም እያደረሳት እንዳለ የትናንቱ በግብፅ ጨዋታ ላይ ባደረገው ድንቅ ብቃቱ እያስመሰከረ ይገኛል። በእያንዳንዱ ጨዋታዎች አንዳንድ ጎሎችን እያስቆጠረ እየደመቀ ይገኛል። 10 ቁጥር ለባሹ ሊዮኔል አንድሬስ ሜሲ ሪከርዶችንም በመሰባበር የሚደርስበት ያለ የሚመስል አይደለም። ሊዮኔል አንድሬስ ሜሲ በተደጋጋሚ ሪከርዶችን በዚህኛው የዓለም ዋንጫ እየሰባበረ ይገኛል። ሜሲ ዛሬ የሰበራቸው ሪከርዶች በ8 ጎል ኮከብ አግቢነቱን መምራት ጀመረ። አጠቃላይ 21 የዓለም ዋንጫ ጎል አስቆጠረ። በዓለም ዋንጫው 9 አሲስት በማድረግ ሪከርድ ሰበረ። በ6 ተከታታይ ጥሎ ማለፍ ጨዋታ ጎል አስቆጠረ። ሊዮኔል አንድሬስ ሜሲ ለክለብ ተጫውቶ ያሳለፈው በባርሰሎና ብቻ ሲሆን አሁን ደግሞ ወደ አሜሪካ ሚያሚ አምርቶ በዛ ድንቅ እየሆነ ይገኛል። ሊዮኔል ሜሲ ሀገሩን የት ያደርሳት ይሆን? የሮናልዶስ ጉዳይ እንዴት ታዩታላችሁ? ሐሳባችሁን አጋሩን። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ አጠር ያለች ፕሮግራም ይህችን ትመስል ነበር። በሌላ ዝርዝር ጉዳዮች በሌላ ጉዳይ እስክንመለስ አብሮነታችሁን በላይክ በሼርና በኮመንት ሰብስክራይብ እና የደወል ምልክቷን እየነካችሁ እንድታጋሩን እየጠየቅን ለዛሬ በዚሁ አበቃው። ቸር ያገናኘን።